ይሰማል ይሰማል። አብርቻለሁ አሁን። እሺ ይሰማል። እንዴት ነሽ? እሺ ደህና ነኝ ሀቢ፣ ደህና ነኝ። ደህና ነሽ? ደህና ነኝ። ኦኬ እሺ። ትናንትና እግዚአብሔር ይመስገን። ኦኬ ትናንትና ታሪክሽን እርቅ ማዕድ ላይ የተደረግሽውን ኢንተርቪው እኔ ከፍቼው አስተያየት እየሰጠንበት ነበረ እና እኛ በጣም ነው ያዘንነው በደረሰብሽ ነገር። የባለቤትሽ ውሽማ እንዴት ዲስሪስፔክት ስታደርግሽ እንደነበር አይተን እጅግ በጣም ተሰምቶን አይዞሽ ልንልሽና አንቺ ያለውን ነገር ልንሰማ የቻልነውን ልናግዝሽ ነው የጠራንሽ። እሺ ደስ ይለኛል። ያው መጥቻለሁ። ስለፈለጋችሁ በጣም ነው የማመሰግነው። እሺ እኔ እናት አይዞሽ። እሺ ያለውን ነገር አስረጅን። የሆነ የሚረብሽ ድምፅ አለ። አንቺ ጋ ነው? እንትን መስጊድ ነገር አለ ከኋላና መስጊድ ትምህርት እየሰጡ ነው። መስጊድ አንተ ሐምኒ ለዛ ነው። እሺ አስረጅን። ስላንቺ ንገሪን። ሀረግ እባላለሁ እንደዚህ እንደዚህ ብለሽ ንገሪን። ኦኬ እሺ ሀብዬ፣ እኔ ሀረግ እባላለሁ። ሀረግ ወይን በላይ እባላለሁ። በእርቅ ማዕድ ላይ ባለፈው እንዳያችሁት ሄጄ ማለት ከባለቤቴ ጋር ባለው መሀል ያው ውሽማ የተባለችው ወይም ዜነባ ትባላለች። እሷ ልጁ የእሷ አይደለም ምናምን በሚል ከእሷ ጋር አወራንና አባቱ ነው ካልሽ ዲኤንኤ አስመርምረሽ ይዘሽ ነይ ምናምን በሚል ሰጣ ገባ ገባን። ከእሷ ጋር በምችለው አቅም ለመፍታት ሞከርኩ። በምችለው ብዙ መንገድ ሄጃለሁ፣ አልቻልኩም። ስለዚህ ያለኝ አማራጭ ወደ እርቅ ማዕድ። ሀረግ እሱ ያለው የተዋወቃችሁት ጋራጅ ለወንድምሽ ከአረብ ሀገር ከገባሽ በኋላ ጋራጅ ለወንድምሽ መኪና ልትገዢ መተሽ እንደተዋወቀ ያለ ፍላጎቱ ምናምን ነበር ሲል የነበረው። አንቺ እውነታውን የተዋወቃችሁ እንዴት እንደተዋወቃችሁና ምን እንዳሳለፋችሁ ብትነግሪኝ። በጣም ጥሩ። በፍጹም እውነት አይደለም እሱ ያለው። የተዋወቅነው መኪና ልገዛ ሄጄ ሳይሆን ያጎቱ ልጅ አለ ሽማግሌ ሆኖ ነው የመጣ ማለት ነው። እኔ እዛ ቡና ጠጡ እንደመጣው ትንሽ የቡና ጠጡ ከፍቼ ነበረ። ከዛ ልጅ ጋር ካጎቱ ካባቱ የወንድም ልጅ ጋር ግብብነት አለን። በጣም እንግባባለን። በስራዬ ያከብረኛል። ቡና ቀርብላቸዋለሁ። በሱ የተነሳ ያው እኔ ትዳር እንደምፈልግ በቃ ባለው ነገር ቁጥብ የሆንኩ በጣም ጥሩ ሴት ለዛ ብቁ እንደሆንኩ ነበር የምናወራው የነበረው ማለት ነው። አሁን ከሱ ጋር አስተዋወቀኝ። እሱም ሆኖ ማለት የአባቱ የወንድም ልጅና ሌሎችም ነበሩ አብረው አስተዋወቁን። እነሱ አንድ ቀን አስተዋወቁን፣ ዘወር አሉ። እኛ ቀጠልን። አላማችን ትዳር ነው። እሱም ትዳር ፈላጊ ነው፣ እኔም ትዳር ፈላጊ ነበርኩኝ። ሚያዚያ አካባቢ ተዋወቅን። ሚያዚያ ተዋውቀን ሚያዚያ መጨረሻ አካባቢ ተዋውቀን በፍቅር በቃ በጥሩ መግባባት እየቀጠልን ነበርና ሐምሌ 12 ቤተሰብ ጋር ማለት ነው ቤተሰብ ጋር ሽማግሌ ላከ። እሺ ተባለ። በአግባቡ በክብር ማለት ነው። በቃ ለአንድ ሴት ልጅ በሚያስፈልጋት መልኩ ነው ሽማግሌ አባቱን አጎቶቹን ካገሩ። ወቅቱ ኮሮና ስለነበረ ማክሱሉ አድርገው ነው የመጡት። የሚገርምሽ ነገር እና እሺ ተባሉ። ከዛ እንዳለው አብራችሁ ኑሩ። በስህተት አንድ ቀን ግንኙነት ስላረገዘችብኝ ቤተሰቦቼ አስገድደውኝ ነው ያገባኋት ያለው ትክክል አይደለም። በፍጹም ትክክል አይደለም። በፍጹም ትክክል አይደለም። የሚገርምሽ ማለት ነው ልጁ አስተዋወቀን። ከዛ እኛ ቢያንስ ለ3 ወር ለ4 ወር ያክል በየቀኑ እንገናኝ ነበር። በቀንም ባይሆን ቢያንስ በ2 ቀን በ3 ቀን በቀን ስልክ እናወራለን። ከዛ በ2 ቀን በ3 ቀን ደግሞ እንገናኛለን። ቅርብ ለቅርብ ነው ሰፈሩ ማለት ነው ያለበትና ያለሁበት። እሱም ከስራ በኋላ እኔም ከስራ በኋላ እንገናኛለን። እንደዛ ከቀጠልን እስከ ሐምሌ ያለውን ወር ቁጠሪው። ሐምሌ 12 ሽማግሌ ላከ ቤተሰቦቼ ጋር በክብር አባቱ መጡ። ሽምግል ያሉ ናቸው። ደስ የሚሉ የታፈሩ የተከበሩ አባት ነበሩት። 5 ሰው ሽማግሌ ላከ።
ካገሩ ማለት ነው። አባቱ ያስተዋወቀን ልጅ የአባቱ ታናሽ ወንድምና ሌላ የእናቱ ወንድም ነው ሽምግልና እንኳን የላከው። ከሽምግልናው በኋላ አባትየው አንድ ልጄ ነው ማለት አዲስ አበባ ሰርግ ይደገስ ተባለ። የኔ ቤተሰቦች አዲስ አበባ ላይ ሰርግ ይደገስ ቀለበት ባጭሩ ይደረግላቸው ሲሉ አይ እኔ ለአንድ ልጄ እንኳን የጠራሁት ያልጠራሁት ይመጣልና አብረው ይኑሩ እኔ ደግሼ እጠራቸዋለሁ አሉ። ቀለበት አደረጉልን፣ አብረን መኖር ጀመርን። ከሐምሌ 15 16 በኋላ ነው አብረን መኖር የጀመርነው በራሱ ማለት ነው። ከሽምግልናው በኋላ ነገሮች ምርመራ ሁሉ አድርገናል። በቃ ብዙ ነገሮች አድርገን የገባ ነው። አብረን እየኖርን የመጨረሻ እኔ እሱ ቤት የገባሁት ማለት ነው ሐምሌ 19 ነው። እቃ ገዝተን አስተካክለን አስፈላጊ የሚባሉትን እቃዎች እዛ ገዛዝተን ይዘን ገባን። እዛ እየኖርን እያለ የካቲት 7 ሰርግ አድርገው ጠሩን። በመሃል ነፍሰ ጡር ስለነበርኩ ማለት ነው። ከዛ ተመልሼ ሄጄ እዛ ወለድኩ። ክፍለ ሀገር ተመልሼ ሄጄ ነው እነሱ ጋር ተመልሼ ሄጄ ነው የወለድኩት። እዛ ግን ለሰርግ አገራቸው ለሰርግ ሳይሆን እንደ መልስ ነው ያደረጉልን። በጣም ትልቅ ድግስ ነበር የተደገሰው። የወለድሽው እሱ ቤት የገባሽው ሐምሌ 19 ከሆነ የወለድሽውስ መቼ ነው? የመጀመሪያ ልጃችሁ የተወለደው መቼ ነው? መጋቢት 23 መጋቢት 24 ሌሊት ላይ ማለት ነው የተወለደው። 24 ዓመተ ምህረቱን ንገሪኝ፣ የገባሽበትና የወለድሽበት። 2013 ነው የተጋባ ነው። 2012 ነው የተጋባችሁ። 2013 ነው የወለድሽው። 2012 ሐምሌ 19 ቤቱ ገባሽ። 2013 መጋቢት 24 የመጀመሪያ ልጃችሁን ወለድሽ። አዎ። ታዲያ በጋብቻ ነው ካገባሽ ቤት ውስጥ አብራችሁ መኖር ከጀመራችሁ በኋላ ነው አንቺ ያረገዝሽው። እሱ እንዳለው በተዋወቃችሁ አይደለም ያረገዝሽበትና አንቺን ለማግባት ተገደደው። እሱ ተገዶ አይደለም ወዶ ፈቅዶ ተፈላልገን። በጣም እርግጠኛ ነኝ ልክ ልጁን በሆዴን አሁን ባለፈው ለተናገርኩትን ያክል ወዶ ፈቅዶ ተነጋግረንበት ቀድመን ምርመራ አድርገን አንድ ሴት ልጅ ወንድ ልጅ ስታገባ እንደ ሀገራችን ባህል አስፈላጊውን ነገር በሙሉ ተግባብተንበት ነው እህቴ። እሱ የኔን ስም ለማጥፋት ስለፈለገ ብቻ ነገሮችን እንዲያረጋቸው እንጂ እንዳልኩሽ እንድታስወርድ ማስወረጃ ገንዘብ ሰጥቻታለሁ ያለውስ ቃል ተቋርጠሻል። ኔትወርክ አስቸገራት። በጣም ይሆናል። ወይኔ ኔትወርኳ ሶሻል ሚዲያ አጠቃቀም አታውቅም ነበር። ዛሬ ነው ዋትሳፕ አስከፍተናት ቲክቶክ አስከፍተናት እንድትመጣ ያደረግናት። ኮንጎ ስልክ ነበር የነበራት። ኔትወርክሽ ነው መሰለኛ። ኦ ማይ ጋድ ነቀላት ደግሞ። እሱ ጻፊ ትጽፋለች። ሞዴሬተሮች አስገባች። ዋናው ነገርኛ እሷ በባሏ ውሽማ በጣም ዲስሪስፔክት ተደርጋለች። እርቅ ማዕድ ሚዲያ ላይ የእርቅ ማዕድ ሚዲያ ጋዜጠኛ እንዳልክ ይቅርታ እንዲጠይቃት እንፈልጋለን። እንደዛ በባሏ ውሽማ ዲስሪስፔክት እንድትደረግ ስለፈቀደ ካሜራ ኦፍ ካሜራ ኦፍ ተደውሎብሽ ነው ስልክ
ስልክ እየተደወለ ነው። ስልክ ተደጋጋሚ እየተደወለ ስለሆነ ነው። ይቅርታ ኔትወርክ ያስገባኛል። ያሰው ለብዙ ሰው ስልክ ሸፈተሻል ማሬ። ኦ ማይ ጋድ ፕሊስ አትደውሉባት። ችግሩ ዋይፋይ ነው የምትጠቀሚው ወይስ ዳታ? አንዴ ሲም ካርድሽን ብታወጪ ሀረግ በዳታ ነው የምትጠቀሚው ወይስ በዋይፋይ? እየደወሉ ገብቶኛል። ዳታ ነው በዳታ ነው በዳታ ነው እና ደጋግመው እየደወሉ ስለሆነ ነው እኮ አትደውያቸው። እሺ አዳምጪኝ ሀረግ አዳምጪኝ። የሚደውሉትን ሰዎች አንዴ ብሎክ አድርጊያቸውና ከጨረስሽ በኋላ ብሎኩን ትፈቻቸዋለሽ። ብሎክ ማድረግ ታውቂያለሽ? እሺ የሚደውሉትን ሰዎች ብሎክ ታረጊያቸውና ሲም ካርድ ካወጣችሁ ዳታው አይሰራማ ውዶቼ። እሺ ሲም ካርዱ ሲሙን ካወጣችሁ ዳታው ይሰራል እንዴ? ይሰራል? አይሰራም። አይሰራም። ሲሙን አይሰራም። እሺ 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 ቀጥይ። እሱ ለማስወረጃ ገንዘብ ሰጥታት ነበር እንድታስወርድ ብሎ ነው ያቆምነው። እዛ ላይ የሰማው በፍጹም ከእውነት የራቀ ነው። ይኸውልሽ እህቴ ሀቡ እኔ ነፍሰ ጡር መሆኔን ሳቅ ማለት ነው ነገርኩት። ስነግረው ዘብር ገብርኤል የሚባል ቤተክርስቲያን አለ፣ ሰምተሽ ካወቅሽ ማለት ነው። ፈጣሪ ከሰጠኸኝ መኪናውን አስነስቶ ዘብር ገብርኤል ሄደ። ለእኔ እንኳን አልነገረኝም። ከሰጠኸኝ ወንድ ልጅ ስጠኝ ብሎ ተስሎ መጣ። ከእውነት የራቀ ነው። ምክንያቱም በጣም አንደኛ ልጅ ይፈልግ ነበረ እራሱም ማለት ነው። ሲቀጥል ደግሞ ባለንበት ሁኔታ እኔ እስከማውቀው ድረስ በጣም ደስተኞች ነበርን እና ከእውነት የራቀ ነው። እሺ ከ2012 ከሐምሌ 2012 እስከ መቼ ነው በሰላም አንቺ እና እሱ ይኖራችሁት? በሰላም ይኖራችሁት እስከ ስንት ዓመት ነው? ሁለተኛ ልጄን እስከወለድኩበት 2015 ድረስ 2014 ይቅርታ፣ ይኸውልሽ 2013 የመጀመሪያ ልጄን ወለድኩ መጋቢት 24 ማለት ነው። ሁለተኛው ደግሞ ማክቤል ደግሞ 2014 ሚያዝያ 18 ተወለደ። በአመት ልዩነት ነው ሁለቱን የወለድኳቸው። ሚያዝያ 18 ሚያዝያ 18 2014 ሁለተኛ ልጃችሁን ወለድሽ። ከዛ ነው ነገር የመጣው ቤት ውስጥ። ከዛ በኋላ በቃ ብር አምጪ መኪና ልገዛ ነው በቃ እያለ በጣም በራሱ የሆነ በጣም ችግር ተፈጠረ። አለመግባባት ችግር ባትዩም በቃ ሰላም አጣ በራሱ ማለት ነው። እንደዛ እያለ እኔ ይኸውልሽ እነ እንዳልክ ያስመለሱልኝ ቤት ነበረ እና ያ ቤት ውስጥ ነበር እንኖር የነበረው ማለት ነው። ቤቱ አጋጣሚ ካርታ በስሜ ከዞረ የምትደውሉ ሰዎች ግን ስታስጠሉ በማየሙት የምትደውሉባት በምንድን ነው ተሰራው እያለች ነበር። አንድ ኮከብ 21 ቆይ ሀረግ ልንገርሽ አሁንም እየደወሉብሽ ነው አይደል? ኮከብ 21 ኮከብ 857 መሰላል አርጊ። እንደሱ ስታረጊ እንዳይደወል ዳታ ብቻ እንዲሰራ ማለት ትችያለሽ። አሁን የውሽሚትን ፎቶ የሚያመጣልን ሰው ፈልጋለሁ። እየደወሉባት ደግሞ ሳልነግራት በእናታችሁ ይዟት ነበር። ኔት ሰምታኝ ይሆን? ኮከብ 21 ኮከብ 857 መሰላል ቆይ ዋትሳፕ ሌላ ፍላት አንዴ ኮከብ 21 ኦኬ። ከዛ ኮከብ 857 መሰላል። ይሄን ካረገች ቀጥታ ይቋረጣል። ማንም ቀጥታ መደወልና መረበሽ አይችልም። መፍቻው ደግሞ ምንድነው? መፍቻውስ በኋላ መፍታት ቢያቅታል እንዴት ትደወል? መፍቻው ምን ነገር እንደዛው
መሰላል 21 መሰላል። እሺ ቆይ መጀመሪያ ኮከብ 21 ኮከብ ከዛ በኋላ 857 መሰላል ሐረግ ይኸውልሽ ይሄንን አድርጊ። ኮከብ 21 ኮከብ 857 መሰላል የላኩልሽን ስታደርጊ ቀጥታ እንዳይደወል ኢንተርኔት ብቻ እንዲሰራ ማድረግ ትቻለሽ። ከዛ አሁን ደግሞ እንትኑን ሰጥቻለሁ ኮዱን የምትከፍችበትን ከኛ ጋር ከወረድሽ በኋላ ከሚዲያም ሊሆን ይችላል። ደውሉላት ለምን እዛ ገባሽ ብለው ለምን እኔ ይቅርታ እንዲጠይቋት ስለጠየቅኩ መሰላል 21 መሰላል 21 መሰላል አይደል? በዚህ ደግሞ ሐረግ በመሰላል 21 መሰላል ስታደርጊ ደግሞ ተመልሶ መደወል ይቻላል። እሺ ውሽሚት ስሟን አውቀነዋል። ሚዲያው ላይ ስሟ አልተጠቀሰም ነበር። ዘይነብ ነው ስሟ። አሁን ደግሞ ፎቶዋን ፈልገን እናወጣዋለን። ራሷ ውሽሚት ራሱ ሐረግን እንደዛ ሚዲያ ላይ ከፍ ዝቅ ስላረኩሽ ክብርሽን ስለነካው ይቅርታ እንድትላት እንፈልጋለን። ይሰማል። ዋትስአፕ ላይ እኮ ላኩልሽ አረግሽ ያላኩልሽ አይቻለሁ። ሲሙን አወጣሁት ሀቡ ሲሙ ሌላ ሲም ተጠቀሙ። ይቻላል። ደረሳ ዳታ ሌላ ሲም አደረኩበት። ሌላ ሲም ኦኬ። በጣም ጥሩ በጣም ጥሩ። እንደዛ የሚሰራ ከሆነ ጥሩ ነው። እኔማ ሲም ካርዱን እንዳይደወል ለማድረግ እዚህ ጋር ኮመንት ላይ ነግረውኝ ኮከብ 21 ኮከብ 857 መሰላል ልኬልሽ ነበር። በቃ ሲም ካርዱ ወጥቶ የሚሰራ ከሆነ ሲም ካርዱ ከወጣ እንዴት ይሰራል? ዳታው አይቋረጥ እንዴት ይሰራል? ሌላ ሲም ሁለት ሲምም ይዝ ነበርና አንድ ሲም አደረኩበት። አንዱ ወጣ። የሚደወለው በሌላው ነበር። ለዛ ነው አረ ሊዘብሉ ሲልም ተው ግድ የላችሁም። አረ ኔትወርክ አይደለም ሲሙን አውጥተው እንዴት ይስራ? ሐረግዬ እንዴት ነው የሚሰራው? ቀይ ሲም ያለ ሲም ካርድ ዳታው እኮ ይቋረጣል። ይሰማሻል ሐረግ? ነው አይደለም፣ ተቀይሮ ነው ሲሙ። ሌላ ሲም ዳታ ያለው ሲም አደረኩበት። ኦኬ ጥሩ። አሁን ተግባብተናል። ኦኬ ማንም አይደውልበት ዳታ ያለው የሌለው ሲም አርጋበት ነው። ዳታ ያለው ሌላ ሲም ካርድ አርጋበት። እሺ አሁን ተረዳሁኝ። እሺ አሁን እየተሰማሽ እየሰራልሽ ከሆነ ቀጥይ። ይሰማሻል? ይሰማል? አሁን ሰራ? ይሰማል። እስቲ ካሜራውን ላጥፋላት። እስቲ ካሜራውን ቆይ ግን ሐረግ ካርድ አለሽ? ምናልባት ካርድ ከሌለው እስኪ ዳታ ሜሪዬ ዳታ ሞይላት እስቲ ማሬ። ቁጥሯን ዋትስአፕ ልላክልሽና ዳታ ትሞይላታለሽ። ምናልባት ዳታሽ እያለቀ ከሆነ የሚቆራረጠው ዳታ እንሙላለሽ እኛ ዳታሽ እየተቆራረጠ ከሆነ ተው በእናትህ እዛ እንዳወራው። ቆይ ሐረግ ቆይ አልኩ። ሐረግ ይኸውልሽ ዳታሽ ስትሮንግ ካልሆነ በቂ ካልሆነ አንሊሚትድ ዳታ እኛ እንሙላለሽ አሁን። እሺ በየትኛው ሲም ካርድ እንደምትጠቀሚ ንገሪኝ። እዚህ ጋር አሁን ከኔ ጋር ዋትስአፕ ዛሬ ዋትስአፕ ባስከፈትኩሽ ቁጥር ነው የምትጠቀሚ? በሱ ከሆነ አዎ በይኝና ልላክላቸውና እንዲሞሉልሽ ወይ ሜሪዬ ወይ ሶፊዬ እልክላችሁና ዋትስአፕ ላይ ኦኬ። ሶ ሜሪዬ ታዩ ሌላ ሰው አለ አሁን ኢትዮጵያ ውስጥ ነኝ ያለኝ ሰው ስላለ በዛ ሰው አስሞላላታለሁ።
ማሬ ይሄ ነው ቁጥሯ እና ግን በሌላ ቁጥር ከሆነ አሁን የምትጠቀመው ሌላ ቁጥር ልክልሻለሁ። ቆይ አንዴ ኮንፈርም ሳላረግሽ እንዳትሞይ እሺ። ያልተገደበ ትግዛ አንድ ሚት ነው የምንገዛው እኛ ነን እኮ ዋትስአፕም ቲክቶክ የሚያስከፈትላት እንጂ ኮንጎ ነበር ስልኳ። ሶሻል ሚዲያ አትጠቀምም ነበር። ዋትስአፕም አታውቅም ነበር። እኔ ጠዋት ቀጥታ ደውዬላት ነው ሞዴሬተሪ ማና የቁጥሯን ፈልጋ ሰጥተኝ ቀጥታ ደውዬላት ነው ዋትስአፕ ያስከፈትኳት ቲክቶክ ያስከፈትኳት እንጂ ኮንጎ ነበር ስልኳ። አላያችሁም? እዛ ሚዲያው ላይ ስልኳን ስታሳይ ስማርትፎን አልነበርም ስልኳ። ቪዲዮ ታጥፋ እሺ። ስትመጣ ኔቷ ስትሮንግ ካልሆነ ቪዲዮ ታጠፋለች። ግን ሲም ካርዱን አውጥታው ይሄው ዋትስአፕ ሁለት ራይት አልሆነም። የቅድሙ ብቻ ነው ሁለት ራይት የሆነው። ኮሊንግ ነው የሚለው ሪንጊንግ አይደለም። ቀጥታ አልደውላት ማናት? ምንድን ነው ዝም ብላችሁ የምታስገቡት ሳትነግሩኝ? ማናት አሁን የገባችሁ? ቆይ እኔ ዳታ ራስ ሞላላት ነው በራሷ እንድትመጣ። በራሷ ነው የምትገባው። ዋን ሰከንድ እኔ ራሷ አካውንት ራሷ እንዲከፈትላት የፈለጉት በራሷ አካውንት ሶሻል ሚዲያ መጠቀም እንድትጀምር ነው። እቺ ልጅ በራሷ ቁጥር ዋትስአፕ እንድትከፍት ያደረኩት፣ በራሷ ቲክቶክ እንድትመጣ ያደረኩት፣ ራሷ ሶሻል ሚዲያ አሁን እንድትጠቀም ሶሻል ሚዲያ ላይ እንድትታወቅ ነው። እንደዚህ የሚበደሉ ሴቶች ይምጡ፣ በራሳቸው አካውንት ፎሎ እናርጋቸው፣ ከህዝብ ጋር እናስተዋውቃቸው፣ ድምጻቸው ይሰማ። እቺ ልጅ እኮ ቆይ ቀጥታ ልደውልላት። እቺ አንሊሚትድ ሳፋሪ ዶት ኮም እኔ ያወጣሁትኝ ግን እኔ ከነሴም ካርዱ ስለገዛሁት መሰለኝ 2500 ነበረ እኔ ኢትዮጵያ እያለሁ። አሁን ግን የእሷ ቁጥር እንትን መሰለኝ ሳፋሪ አይደለም ቴሌ ነው። ስለዚህ ቴሌ አፕሊኬሽን ላይ ቼክ ማድረግ ትችላለሽ። እስቲ አሁን በላኩልሽ ቁጥር ቀጥታ ደውይላት። አይ ቆይ ዋትስአፕ ላይ መለሰችልኝ። ዋን ሰከንድ ኔትወርክ በጣም አስቸገረኝ። ዳታ ይሄም ተሞልቶበታልና ስልኩን ያስተካከለችልኝ ልጅ ጋር ነኝ አሁን ያለሁት ማለት ነው። በእሷ ስልክ ነው የገባሁት። እምቢ ሲለኝ ዳታ አለው ግን ስልኩ በጣም ያስቸግራል። ለዛ ነው ሀቡዬ እኮ ዳታ አንሊሚትድ ልንሞላልሽ ነው በራስሽ ቁጥር። ግን ቁጥሩን በነገርኩሽ መንገድ ዝጊው። ትዝጋልሽ አጠገብሽ ያለችው ልጅ ፕሊስ በያትና ኮከብ 21 ኮከብ 857 መሰላል ከላይ እኮ አስቀምጬሻለሁ። በሱ ከተዘጋ ማንም ሰው አንቺ ጋር ቀጥታ መደወል አይችልም። ገባሽ? እንትን ብቻ ነው የሚሆነው፣ ኢንተርኔቱ ብቻ ነው የሚሰራው። ስለዚህ አሁን ዳታ አንሊሚትድ በቁጥር ሽልክ ያለው ለህቴ አሁን ትሞላልሻለች እህቴ። እሺ ያው አሁን በሰጠውሽ በቃ በቁጥሯ ሙይላት እንትን አንሊሚትድ ቴሌ አፕ ላይ አቡ ሰፋሪኮም ነው። እሱ እንደ አዲስ ሲም ካርድ መግዛት አለብና ኢትዮጵያ ያለንን እንሙላላት እኮ ኢትዮጵያ ነው እኮ የምትሞላላት። ኢትዮጵያ ነው የምትሞላላት።
ኦፍ ኮርስ እናግዛታለን። እና እዚህ ጋር መምጣቷ አይዞሽ ብቻ ልንላት ነው እንዴ? እኔ ከራሴ ጀምራለሁ። አካውንት ነምበሯን እንቀበላታለን፣ ያቅማችንን እናደርጋለን። እኔ ከራሴ ጀምራለሁ። እዚሁ ራሴ ትራንስፈር አድርጌላት ሳያቸዋለሁ ደረሰኝ እና እንደዛ የባሏ ውሽማ ፎቶ ደርሶኛል፣ ግን ከሩቅ ስለሆነ ፊቷ በደንብ አይታይም። ፊቷ በደንብ የሚታይበት ነው የምፈልገው። አሁን የላክሽልኝ እህቴ በውስጥ አመሰግናለሁ። ፎቶዋን ግን ከሩቅ ስለሆነ በደንብ አይታይም። እኔ የምፈልገው ፊቷ ከቅርብ በደንብ የሚታይበት ነው። ሀረግን ወጥታ ይቅርታ እስካልጠየቀቻት ድረስ አንፋታትም። እንደዛ የመጨረሻ አጸያፊ ቃላቶች ተናግራ ሰብራት ክብሯን ነክታት ዝም አንልም። ጋዜጠኛውም ይቅርታ መጠየቅ አለበት። ሀረግን እንደዛ ስትሰድባት ክብሯን ስትነካ ዝም ስላለ እሺ አውዬ አመሰግናለሁ። አሁን ዳታው ነው ችግሩ እንጂ ሁለቱም አሁን የተጠቀምኩበትን ይሄኛው አንሊሚትድ የማያቋረጡትን ተሞልቶበታል ፓኬጅ ማለት ነው። የዳታው ችግር ነው፣ የኔትወርኩ ችግር ነው። ኔትወርኩ በጣም ገባ ወጣ እያለ ስላስቸገረ ነው። እና በትክስት ያጅ ምንም ማለት ስለማንችል ነው። ይቅርታ። ችግር የለም የኔ እናት፣ አትጨነቂ። እንትን እየውልሽ እየተንቀሳቀስሽ አውሪ እሺ። ስታወሪ አሁን ስትገቢ ቪዲዮን ሳታበሪ እየተንቀሳቀስሽ ኦልሬዲ አንቺነትሽን ኦልሬዲ አንዴ ፊትሽን ስላየን ማንነትሽን ስላወቀን በቃ ኔትወርኩ ስትሮንግ ካልሆነ ካልበቃ ለቪዲዮ አጥፍተሽ እና አንድ ቦታ ላይ ሳይሆን ትንሽ እየተለማመድሽ ወይ አድርጊው እና አሁን ያው ሲስተር የ1000 ብር ሞልታልሻለች። ማክሲመም ሊሚት የሚለው እሺ ሞልታልሻለች። ሜሴጅ አልገባልሽም? ኢንቫይት ተደርጋለች ግን አክሰፕት እየተሽከረከረ ነው መሰለኝ። ይሰማል አሁን? አሁን ይሰማል። በቃ ቪዲዮን ታዩሽ እና እኛ አብረን እየኖርን ነው የተወለደው እያልኩሽ ነበር ያቋረጥኩት። ሁለተኛ ልጃችሁ መቼ ነው? እኔ የጠየቅኩሽ ያው ትውውቃችሁን እሱ እንዳለው ሳይሆን እውነታውን አንቺ ነግረሽናል። ሽማግሌ ተልኮ በስነስርዓት በወግ ማዕረግ እንደተጋባችሁ እና ሐምሌ 19 2012 አንድ ላይ መኖር ጀምራችሁ የመጀመሪያ ልጃችሁ መጋቢት 24 2013 ወልዶ ከዛ እስከ ሚያዝያ 18 2014 ሁለተኛ ልጃችሁ እስኪወለድ ድረስ ትዳራችሁ በሰላም እየሄደ እንደነበረ እውነት? ስለዚህ ከሚያዝያ 18 ሁለተኛ ልጃችሁ ከተወለደ በኋላ ምንድን ነው የተፈጠረው? ከሱ ጋር እውነት ነው፣ ትክክል ነው እኮ ቀጥታ ከሱ ጋር እየሰማንሽ ነው። እሱ ጋር ነበር ያቆምነው። እኔ ገረብኩልሽ እስካቆምንበት ድረስ ቀጥታ ከሱ ጋር ጀምሮ። እሺ ከዛም ይኸውልሽ ልጁን ወልጄ እኔ ይኸውልሽ ልወልድ ሁለተኛ ልጄን ማለት ነው ልወልድ ስል ትንሽ አቅሜ እየደከመ መጣ። የዓመት ለውጥ 11 ወሰደው ወደ ክፍለ ሀገር ማለት ነው እናት አባቱ ጋር ልጁን የመጀመሪያ ልጄን ማለት ነው። ሚያዝያ 18 ወለድኩኝ ሁለተኛ ልጄን እህቱ ቤት እሱ በዓል ነበረ በዛውም ለፋሲካ እዛ እሱ እንዳለ ነው። እኔ እዚህ እህቱ ቤት ሂጄ የወለድኩት አጋጣሚ እንግድነት ጠርታኝ እንደሄድኩኝ እዛው ምጤ መጣና በዛው ሆስፒታል አለርት ወስዳኝ ወልጄ ወደ ቤት አመጣችኝ እህቱ ማለት ነው። ወደ ቤት አስገብታኝ ሄደች። እሱ በሌለ እሱም አልመጣም ነበር በሰዓቱ። ከዛ ተመልሶ መጣ ከክፍለ ሀገር ማለት ነው። ከወለድኩ በኋላ ነው የመጣው። ስወልድ አልነበረም ክፍለ ሀገር ነበረ። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች፣ ዛሬ ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዙ ይበል። ለና እያደገ መጣ። ቢያንስ 5 ወር 6 ወር ከሆነው በኋላ በየቀኑ ያው የሆነ ባህሪ አመጣ። ማለትም መኪና ነበረው
ስንጋባ አባባ መኪና ሰርቶ የሚያስተዳድርበት መኪና ሰተውን ነበረ እየሰራ ያው እንዲያስተዳድረን ማለት ነው። የመኪና ተሸጠ። ያ መኪና ሲሸጥ ብሩ በጣም በርካሽ ዋጋ ነውና የተሸጠው ብሩ ሌላ መኪና ለመግዛት አይበቃም። አሮዬ መኪና ስለነበረ ይሰማሻል አይደል? አዎ በደንብ እየተሰማን ነው ሀረግ። እኔ በጭንቅላቴ እና እሱ ከተሸጠ ብር ስጭኝና ሌላ መኪና እገዛለሁ በሚል ነው ነገሩ የተነሳው። እንደዛም እያለኝ በቃ ያን ቤቱ ካርታው በስሜ መሬቱ በስሜ ስለነበረ ሽጩ አንዴ ተበደሪበት እንደዛ አይነት ውዝግብ ተፈጠረና ለመበደር ባንክ እንትን ወሰድኩ። ባንክ ያመለከቱኝ ሁለተኛ ልጄን ይዤ ማለት ነው። ክረምት አካባቢ ነው እና አዘገዩ። የሚወስዱ ቤት የለውም፣ ጭቃ ቤት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት ስለሆነ ባንኩ ዋጋ ሊሰጠኝ አልቻለም ለሱ። ያንን ሲያዘገዩብኝ ሄዶ ለቤተሰብ ምን እንዳላቸው አላቅም። ያው የሆነ ብር ሞሉለትና መኪና ገዛ። በዛ ነው ጭቅጭቅ የተፈጠረው። በመሃል ላይ ቤቱ ብድሩን ፈቀዱልኝና ለስቲከር መቀየር ብሩን ወሰድኩኝ። ብሩን ከወሰድኩ ያው ቤቱን ተበደርኩበት ማለት ነው። ከዛ ብር ላይ መልሶ በዚህ አምጪ በዛ አምጪ ሲለኝ ቤተሰቦቼን እንዲያውቁ አልፈልግም ብሎ እሺ እና ለሱም ብር ሰጡት። ከዛ ከተበደርኩበት ብር ላይ ማለት ነው። በዛው መኪናውን ይዞ እየሰራ ነበር። ቤተሰብ መኪናው የቤተሰብ ነው ተባለ። ቤተሰብም እስቲል ዛሬ ማውጣው ሚስጥር ነው፣ የሚያውቀው ነገር የለም ቤተሰብ እኔ ብር እንደጨመርኩና መኪናው እንደተገዛ ማለት ነው። ከዛም በኋላ ወደ ቤት በዛ መኪና እየሰራ ነበረ። እየሰራ እያለ ይመጣል ይሄዳል። ያው ፊልድ ነው የሚሄደው ስራው ከከተማ ውጭ ስለሆነ ጊዜ ወደ ቤት ለመግባት ወደ ምንኖርበት ለመግባት በጣም አስቸጋሪ ነው። ጧትም በሌሊት ወጥቶ ወደ ስራ ቦታ ለመሄድ ማታም ከመሸ ለመግባት አስቸጋሪ ስለሆነ ወደ ቀረብ ወዳለ ቦታ ላይ ቤት ተከራየ። ማለት አድሮ ወደ ስራ ለሚሄድበት ነው እንጂ ለሚኖርበት አይደለም። ያው ራሱን ከአደጋ ለመጠበቅ ማለት ነው። አምጥቶ የኛ ትንሽ ወጣ ይላል፣ ገጠራማ ነው ቦታው ማለት ነው የምንኖርበት የኔ ቤት። በዛ ምክንያት ስራ ሳይኖረው ቤት ነው ያለው። ስራ ሲኖረው ደግሞ ወይ ሌሊት 10 ሰዓት የሚወጣ ከሆነ እዛ ቤት እየሄደ ያድር ነበር። እዛ ቤት አብረውት የእህቱ ልጆች ያጎቱ ልጆች አብረውት ያድራሉ፣ እንደደባል ማለት ነው። አብረው ነው በቃ ለስራ ነው ያ ቦታ የተፈለገው። ስራ ቦታ ሲሄዱ ነው እዛ ቤት እየሄዱ ያድሩ የነበረው። በመሃል እያለ እኔ ስራ መሄዱን ነው የማውቀው። እሱ ደግሞ እንግዲህ ያው በመሃል ቅራኔው እንትን ይመጣል ይሄዳል። በጣም ሰላም ነበር። እንደተጣላን ነው መሰለኝ የነገራቸው እና አሁን ሁለተኛ ልጄን ሶስተኛ ልጁን ከወለድኩኝ በኋላ ማለት በቃ ለመግባባቱ እንደዛ ይሰማሻል አይደለ? ኔትወርክ ይንቀጠቀጣል መሰለኝ። ሀረግ በደንብ እየተሰማን ነው። ሲቋረጥ እኔ እነግርሻለሁ። እኛ ምንም ካላልን ዝም ብለሽ ቀጥ። እሺ ሀረግዬ። እሺ ነው እና እዛ እየኖረ ከዛም ተመልሰን ደግሞ በቃ ተስማማን፣ ሰላም እየኖርን ነበር። ያም አለመግባባቱ ጠፍቶ ያው ለስራ ብሎ ሄዶ ቆይቶ ቢመጣም በቃ በሰላም እየኖርን ነበር። ልጁ ማደገ 2 ዓመት ሆነው በቃ ጥሩ እየሄድን ነበር። በመሃል ላይ ተመልሶ በቃ ይቆያል፣ ይሄዳል፣ ያመነጫጭቀኛል። በቃ አለ አይደለ? እኔ ደግሞ አቤትም እሺ ብዬ ነው እንጂ የምኖረው ውጪ ይሄንን ያደርጋልም ወደ ውጪ ይሄዳልም ብዬም ስለማላስብ ምንም ትኩረት አድርጌ አላውቅም። ማለት አልከታተለውም። በአጠቃላይ የታመሸ የት ሄድክ የሚባል ነገር የለም። ሲሄድ እሸኘዋለሁ መርቄ፣ ሲመጣ ደግሞ ደስ ብሎኝ ይቀበለዋለሁ። በዛ ሁኔታ እያለን ሶስተኛው ልጅ ተረገዘ። ፈልጌ ተስማምተን ነው የተረገዘው ማለት ነው። በየስንት ጊዜ ነው የሚመጣው? በጣም ደስ አለው ከሚገባው በላይ። የሚገርምሽ ማለት ነው በቃ ይድነቃቸው ነው የምለው አለ ለራሱ ማለት ነው። በቃ ደስ አለው። አንድ ነኝ 3 ወንድ ልጅ ሊሆኑልኝ ነው እያለ በጣም ተደሰተ። እርግዝናዬን ቆይቼም ስላወቅኩኝ ያው ወዲያውኑ ነው ጾታም ያወቅኩት ማለት ነው። ወንድ ልጅ ተረግዞልሃል እንዴት ነው ስለው በጣም ደስ አለው። ከምንም በላይ ከኔ በላይ ነው እሱ እንደውም የተደሰተው።
በየስንት ጊዜው ነበረ ባለቤትሽ ቤት የሚመጣው? ለብቻ እንዳለ ነው የሚነግራቸው። በየስንት ጊዜው ነው? ሶስተኛ ልጁን ወልጄ ሶስተኛ ልጁን ልወልድ ቢያንስ አንድ ወር ምናምን ሲቀረብ በስነ ስርዓት አወራን። ማለት ከዚህ በኋላ የተከራየውን ቤት እንዲቀር አንድ ላይ ቤት ወደ ከተማ ፈልገን ልንከራይ በዛ ዲቴሊ በስነ ስርዓት ነበር ቁጭ ብለን ያወራ ነው። እና ቤት ኮንዶሚኒየም ፈልጉ ከዛ አሁን ካለንበት ወጣ ስለሚል እያመሸም መግባት ስለማይችል እየቆየም ስለሚመጣ በቃ በዛ ምክንያት ወደ ከተማ ግን ተከራይተን ከገባን ይሄኛውን አከራይተን ሁሉ ጊዜ ይኖራል። እዛ ተነጋገረንና እሺ ተባባልን። ሰውየው በዛው ጠፋ። በቃ ቤቱንም አልፈለገው ምንም አላለም፣ ወሬም ምንም አላለም። እሱ አለ ግን ስለ ቤቱ አያወራም በጭራሽ። እኔ ደግሞ ቤቱን ይፈልጋል ብዬ በቃ ተነሳስቻለሁ። እዛ በስነ ስርዓት አብረን እንድንኖር ከዚህ በኋላ ከኛ እንዳይለይ ማለት ነው። ወደ ክፍለ ሀገርም እንዳይሄድ እንደዛ እያለ ሚያዝያ ግንቦት 30 የመጨረሻ ቀን እቤት መጣ ማለት አድሮ ነው የሄደው። ከዛ በኋላ ነው ወደ ቤት ያልመጣውና ስጋ ምቶልን ጾማ ሲዞን ምናምን በቃ በጣም ጥሩና ደስተኞች ነበርን። ከዛ በኋላ ስራ ሄደ። ጭኖ ነበር የመጣው በአጋጣሚ እቤት አድሮ ሄዶ ስራ ቦታ ጭኖ ወደ ክፍለ ሀገር እየወጣ ነበር። እንደውም ስጋ ምናምን ይዞልን መጥቶ ምሳ አብልቶን ሄደ። እኔ ሰኔ 6 ምጥ መጣ። ከዛ ሆስፒታል ሄድኩኝ። አለርት ሆስፒታል ነበር የወለዱት። ምጥ መጣና ወይ ሰው ላክልኝ ወይ ደግሞ አንተ ና ስለው አሁን እመጣለሁ ይለኛል። አልመጣም። ብቻዬን ነው እዛ የወለድኩት ሐኪም ቤት ማለት ነው። ራሴ ፈርሜ የገባው ወለድኩኝ። ከዛም አልመጣም። ከዛ በኋላ ወደ ቤትም አልመጣም። ካደገ አሁን ትንሽ እንትን ካለ በኋላ እኔ ራሴ ወስጄ አሳየሁት በየቦታው እየፈለኩ ማለትም በየቦታው ስልሽ ለልደት ካርድም ለሆነ ነገር እያልኩኝ ልጁን መጥቶ ቤት አላየውም። ግን ለልደት ካርድ ሲሄድ አየው። ለመሐከለኛው ልደት ካርድ ላወጣ ማለት ነው። የሆነ እሱ መታወቂያ ያወጣበት ልደት ካርድ ቦታ አለና እዛ ሂጄ ናፈርምለት ተብለሃል ብዬ ደወልኩለት። እዛ መጣ። በዛ አማካኝነት ሶስተኛውን ልጅ አየው። እዛ አይፈረምም፣ እዚህ ቦታ ላይ ማውጣት አትችልም፣ መፈረም አትችልም። አንተ መታወቂያውን ያወጣልህ ሰው መጥቶ መጀመሪያ መፈረም አለበት። አንተ እዚህ ጋር እንትን ላይ ማህደር ላይ ለመኖር አሉትና አልመጣም። በዛ ምክንያት መታወቂያው አልወጣለትም። የኔ መታወቂያ ደግሞ ኮልፌ ክፍለ ከተማ ስለነበረ እዛ ተለያየን፣ አልወጣም። በሁለተኛው ቀን እዛ ሄድኩኝ። እዛ ሄጄ እንግዲህ ትንሹን አዝየዋለሁ፣ ትልቁን ደግሞ በእጄ ይዤዋለሁ። በሌሊት ተነስቼ እዛ ሄድኩ መታወቂያውን ላወጣ። እዛ በቴሌ ብር የሚከፈል ብር አለ አሉኝና እጄ ላይ ያለው ብር አለቀ። በጣም ትራንስፖርት ክራውድድም ስለነበር በራይድ ነው የሄድኩት። እዛ ሁኜ በቴሌ ብር የሚከፈል ብር አለ 200 ብር የልደት ካርድ ክፈልልኝ ልል እደውላለሁ። ባሌ ጋር ነው የደወልሽው አለችኝ። ባሌ ጋር ነው የደወልሽው አለች። ማለት እኔ ዘቀን አልተሰማኝም፣ አላለቀስኩም። በቃ በጣም በጥንካሬ ነበርኩኝ። አሁን ግን ያው ነገሩ ስላለፈ ቢያንስ ባለቅስም ቅር አይላችሁ። በጣም ስላመመኝ ነው በሰዓቱ ማለት እና ባሌ ጋር ነው የደወልሽው አለችኝ። እኔም በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ግጭት ነው ካርዱን ይዤ ያው ቀድሞ መታወቂያም መንጃ ፍቃድ ምንም አይነት ያለውን ነገር ሰጥቶ የነበር መረጃ ማለት ነው። ልደት ካርዱን አስጨርሼ ወደ ቤት መጣሁ እና እባክሽ አልኳት ደውይልኝ በኔ ስልክ። የዛን ጊዜ እንደዚህ ስናወራ ባሌ ጋር ነው የደወልሽው ስትለኝ በኔ ስልክ ደውይልኝ፣ በኔ ስልክ እናውራ ብያት ነበርና በኔ ስልክ ደወለችልኝ። ብዙ አወራን። ካወራነው ነገር ውስጥ እውነትም ስናወራ ባሌ ጋር ነው የደወልሽው ብላኝ፣ ግን በኖርማል ስናወራ እንደ ጓደኛዬ ነው ያለችኝ እንጂ ፍቅረኛዬ ነው አላለችኝ፣ ሚስቱንም አላለችኝ። በሁለተኛው ቀን ስናወራ በጣም በትዕግስት ነበረ ሰማት የነበረው ማለት ነው። በጣም በትዕግስት በቃ ከሷ እንጂ
እኔ አላወራም። እሷ የምትለኝም ብቻ ነበር የምሰማት። በቃ ስድብም ቢኖርበት የሆነ ለኔ የማይገባ ነገር እኔን አታቀኝም ብዬ ነው የምገምተው በራሴና እሱ የነገራትን እየተመረኮዘች ብዙ ነገር ብትለኝም እሺ ምክንያቱም አማራጭ አልነበረኝም እሷን እሺ ብሎ ከመስማት ውጪ እንደዛ እየሰማዋት መካሪ የመሰለች እየመከረች ነበርና የምትለኝን ሁሉ እሺ ያልኩ ተቀበልኩኝ። በዛ ተዘጋ። ደግሞ ሌላ ቀን ደግሞ ሶስተኛ ቀን ደግሞ እንደዚህ ደወለችልኝ። ራሷ ናት የምትደውለው እኔ አይደለሁም። ልጁ ታመመብኝና መሐከለኛው ልጅ ታመመብኝ። ሲታመመብኝ ደጋግሜ እሱ ጋር ስደው ይሽታይልኝ አልኳት። እባክሽ ታዩ ለልጆቹ መሐከለኛው ልጅ በጣም ነው የሚወደው አባቱን እና ያው ትንሹ ስለማያውቀው ነው። ትልቁ ክፍል ነው የሚተኙት አብረው ነው በየከተማው